ሰላም ወዴታት ዩቲዩብ ተከታታዮች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ባቢን ቁርስ ለማዘጋጀት ለሄድ ተነስቻለሁ። ማብራት የለም ትንሽ ጨለም ይላል፣ ግን ማዘጋጀት ግዴታ ስለሆነ ተነስቻለሁ። ቤት ውስጥ ባለው ማብራት በተወሰነ መልኩ እንዲታየኝ ለማድረግ ሞክሬያለሁ። ዛሬ የምቋጥርለት ጥናት ስላለ 3 አይነት ምግብ ነው። ያው ሶስቱም ግን ምግብ ከሆነ ስለሚከብደው አንደኛውን ፍሩት ነው የማረግለት፣ ሁለቱም ደግሞ አትክልትና ስጋ ነው የማረግለት። እስከ ቪዲዮ የመጨረሻ ድረስ ተከታተሉኝ። እንግዲህ እናትነት በጣም ይከብዳል፣ ኃላፊነት ይጠይቃል በጣም። በተቻለ መጠን በጥንቃቄ ለመስራት እሞክራለሁ። ልጅ ሁሉ ጊዜ ሁሉም ሰው በጥንቃቄ ቢመገብ ምናምን የሚያስፈልግ ነገር ነው፣ ግን ለልጅ ሲሆን ደግሞ ከምንም በላይ ጥንቃቄ ያስፈልጋል። ያው ልጆች ነገር ስለሆነ የሚጎዳቸው። በነገራችን ላይ ባቢ ጥቅል ጎመን በጣም ይወዳል። እኔ የምሰራው ጥቅል ጎመን፣ ካሮት፣ ብሮኮሊ፣ ጥቅል ጎመን ምናምን አድርጌ ነው አንድ ላይ የጠበስኩለት። ባቢ ብሮኮሊ አይወድም ስለሚጠቅመው፣ ግን በጉልበት ነው የማበላው። ያው ግዴታ መብላት ስላለበት የሚያገኘው ጥቅም ስላለ ከሱ ላይ ከባድ ነው። ባቢ ትንሽ ምግብ ላይ እሱ እየፈለገ ካልሆነ አይበላም። ያው ግን ጉልበት ተጠቅሞ ምናምን በግድ አበላዋለሁ ማለት ነው። ብሮኮሊን እና ጥቅል ጎመንን ብቻ ለብቻ ነው እየጠበስኩት። ያው ሁሉም ብቻ ለብቻ ስታይ ትንሽ ቢመስልም ድስት ውስጥ ሲገባ ግን በርካታ ስለሚሆን ለማማስ ላይ እንደዛ ጥቅል ጎመኑን ለብቻ፣ ከዛም ብሮኮሊና ካሮት ለብቻ ጠበስኩኝና መጨረሻ ላይ ሲበስል አንድ ላይ አዋህዳለሁ ማለት ነው። እኔ በጣም ወዳለሁ ብሮኮሊ፣ አበባ ጎመን፣ አረንጓዴ ነገር እንደዚህ የሚተከል ምናምን ነገር በጣም የምወደው ሰላጣ ነገር ነው። ልጅም ከኔ ጋር ትንሽ ይቀራረባል። እዚህ ጋር ደግሞ ጭራሽ በቃ የለም፣ እጁ ላይ ያለ ማብራት ፓወሩ እያነሰ መጣ። ብቻ እግዚአብሔር ይመስገን እንዴት ሆኖ የተሰራ ነው። ጥቅል ጎመን ይደርሳል። እዚህ ጋር ደግሞ ጥብስ እየጠበስኩኝ ነው ጎን ለጎን። ባቢ ጥብስ በጣም ነው የሚወደው፣ ጮማ ካሌለው ማለት ነው። ጮማ አይወድም ባቢ በጭራሽ አይበላም። የራሱ ሳጉርሰው አፍ ውስጥ ያውቃል ማለት ነው።
ባብሹ ታጠብ ደስ ያለን አለ ቆሻሻ ብቻ እንዳይኖረው ያደረገው ነገር ነው። በነገራችን ላይ ሁሉም ሰራት ተማማቸው ለሳን የምናደርገው ነገር እንግዲህ በጥንቃቄ ማድረግ ያለበት ባቢ እንጀራ ይታሩ አላቸው ጫፉን አይበላም። እንደዚህ መስስ ያለው ካሉ ቆራርጥ ነው ፍለክ የሚያደርገው እና ይሄ አባቱ አይደለም ካላችሁ ከአባቱ ሰራይቶ እሱ አይበላም። ከቤት የሚሰማው ምን የሚበላ ከቤት ተሰባለ ይላል ታይቶ ይመጣል ማለት ነው። እና አሁን ምን ይባላል ባብሹ Yeah.